ስላብሽ ስታስብ ጠረኑና ሽታው ነው ትዝ የሚልህ አይደል? ግን እነዚህን ጥቅሞች ካወቅክ በኋላ በቀን 10 ጊዜ ሻወር ወስዳለሁ ትላለህ እንጂ ከመጠቀም ወደ ኋላ አትልም። ታውቃለህ? በህንድ የምግብ አዘገጃጀት ውስጥ ከተለመዱት ግብዓቶች ውስጥ አንዱ ሜቲ ወይም በእኛ አብሽ በእንግሊዝኛ ስሙ ደግሞ ፌኑግሪክ በመባል የሚታወቀው። አንተም ሆንክ ተመልካቾቼ የአብሽን ፍሬዎች ወይም ዘሮች እና ቅጠሎችን በተለያየ መንገዶች መጠቀም ትችላላችሁ። ለምሳሌ ወደ ምስር ወጥ ወይም ሌሎች ወጦች ላይ ብትጨምሩት ውጤታማ ይሆናል። ነገር ግን አብሽ ከምግብ ጣዕም ማጣፈጫነት ባለፈ ለጤናችሁ የሚጠቅም ብዙ ባህሪዎች አሉት። ይህ ማጣፈጫ የመድኃኒትነት ባህሪ ያለው ውድ ሀብት ሲሆን በጤና ላይ ሰፊና አዎንታዊ ተጽዕኖዎች አሉት። ሰላም፣ እንደምን አላችሁ? አዳነች መሃሉ እባላለሁ። የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ዛሬ ስለ አብሽ ብዙ የማታውቁትን ነገሮች አካፍላችኋለሁ። ስለዚህ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ ጀምሩት። አመሰግናለሁ። በአስደናቂ መዓዛው የሚታወቀው አብሽ ለእርሻ አገልግሎት ከዋሉ ጥንታዊ መድኃኒትነት እጽዋት አንዱ ነው። የአብሽ ዘር በተጓዳኝና አማራጭ የህክምና ዘዴዎች ውስጥ እንደ ተጨማሪ ምግብ እና እንደ ተቀመመ ዘይት በስፋት ጥቅም ላይ ይውላል። እንዲሁም የደረቀው ዘር ሻይ ለማዘጋጀት ይረዳል። በእጽዋት ህክምና ውስጥ አብሽ እርስ በእርስ ግንኙነት ለሌላቸው በርካታ የጤና እክሎች መፍትሄነት ያገለግላል። ከስኳር በሽታና ከወር አበባ ቁርጠት ጀምሮ እስከ ፕሮስቴት እጢ ማደግና ከመጠን ያለፈው ውፍረት ድረስ ያገለግላል። ሆኖም የልብና የደም ዝውውር በሽታዎችን ለማከም እንደሚረዳ ላታውቁ ትችላላችሁ። ነገር ግን ወደዛ ከመሄዳችን በፊት አብሽ እስከ 2 ወይም 3 ጫማ ድረስ የሚያድግ ተክል ነው። ቀለሙ ወርቃማ ቡናማ ሲሆን አረንጓዴ ቅጠሎችና ትንንሽ አበቦች አሉት። አብሽ በባህላዊ የቻይና ህክምና እና በአማራጭ የህክምና ዘዴዎች ለቆዳ ችግሮችና ለተለያዩ በሽታዎች ለሺህ ዓመታት ሲያገለግል ቆይቷል። በየቤቱ እንደ ማጣፈጫና ወጥ ማወፈሪያነት በስፋት ጥቅም ላይ መዋል የጀመረው በቅርቡ ነው። በተጨማሪም እንደ ሻምፖና ሳሙና ባሉ ምርቶች ውስጥም ይገኛል። እስቲ አሁን ደግሞ ስለ አብሽ ወሳኝ ጥቅሞችን እንገራችሁ። የመጀመሪያው የልብና የደም ዝውውር ጥቅሞች። የአብሽ ቅጠሎች የፎሊክ አሲድ፣ የቫይታሚን ኤ እና ሲ እንዲሁም እንደ ፖታሺየም፣ ካልሺየም እና ብረት ላሉ ማዕድናት ምርጥ ምንጭ ነው። በሌላ በኩል የአብሽ ዘሮች የቫይታሚን ኬ ምንጭ ናቸው። አብሽን በምግብ አዘገጃጀታችሁ ውስጥ መጨመር እነዚህን ጥቅሞች ይሰጣችሁ። አብሽ በሰውነት ውስጥ የኮሌስትሮል ምርትን በተለይ መጥፎ ኤልዲኤል በመባል የሚታወቀውን ዝቅተኛ የኮሌስትሮል አይነትን ስለሚገታ ጠቃሚ ነው። የሚቺጋን ዩኒቨርሲቲ የጤና ስርዓት ስለ አብሽና ከፍተኛ ኮሌስትሮል ብዙ ጥናት አድርጓል። ከጥናቶቻቸው አንዱ እንደሚገልጸው በአብሽ ዘሮች ውስጥ የሚገኙት ስቴሮይዳል ሳፖኒኖች በአንጀት ውስጥ የሚካሄደውን የኮሌስትሮል መጠን የመምጠት ሂደትን እንደሚያዘገዩና ጉበት ይህንን ንጥረ ነገር የሚያመርትበትን ፍጥነት ሊቀንሱ እንደሚችሉ ይታመናል። ይህ ስለ አብሽና ከፍተኛ ኮሌስትሮል ግንኙነት በሰጡት ማብራሪያ ላይ ተጠቅሷል። በተጨማሪም በስብ የበለጸጉ ምግቦች የሚያመጡትን ትራይግላይሴራይድ እንዳይመጣ ይቀንሳሉ ተብሎ ይታሰባል። የልብ በሽታ ስጋትን ይቀንሳል። ጋላክቶማናን የያዘው አብሽ የልብና የደም ስር ጤናን ለማጎልበት እና ለመጠበቅ በአመጋገብ ውስጥ ወሳኝ አካል ነው። ከዚህም በተጨማሪ ሶዲየም በሰውነት ላይ የሚያሳድረውን ተጽዕኖ በመመከት የልብ ምትና የደም ግፊትን ለመቆጣጠር የሚረዳ ከፍተኛ የፖታሺየም ይዘት አለው። ለጤናማ ልብ ተገቢውን አመጋገብ ከመደበኛ የስፖርት ልምምድ ጋር ማጣመር የአብሽን ውጤታማነት ይጨምራል። ለሆድ ቁርጠትና ለጨጓራ ማቃጠል በአብሽ ዘሮች ውስጥ የሚገኘው ሙጫ ወይም ደግሞ ለግላጋው ቅባት የሆድ ዕቃ መቆጣትን ለማስታገስ ስለሚረዳና የጨጓራ የአንጀት ሽፋንን ስለሚያለብስ አብሽ ለሆድ ቁርጠት እና ለአሲድ መመለስ ውጤታማ ህክምና መፍትሄ ነው። በፋይቶቴራፒ ሪሰርች ጆርናል ላይ በተጠቆመ ጥናት መሰረት በተደጋጋሚ የሆድ ቁርጠት ሄርትበርን ያለባቸው ለ2 ሳምንታት ያህል ከምግብ 30 ደቂቃ በፊት አብሽ እንዲወስዱ ሲደረግ የህመሙ ክብደት በከፍተኛ ሁኔታ እንደቀነሰ ተረጋግጧል። የአብሽ ዘሮችን በሾርባ ውስጥ መጨመር ወይም በጥብስ ላይ በመነስነስ የበለጠ ጥሩ ጣዕም እንዲኖረው እና የምግብ መፈጨትን እንዲያሻሽል ማድረግ ይችላል። ግን ቆይ ተጨማሪ የምሰራቸው መረጃዎች እንዳያመልጦት ሰብስክራይብ ማድረጉን እንዳይረሱ፣ እንዲሁም የላይክ ምልክቱንም ተጫኑ። ከዚህ በፊት አብሽ ተጠቅመው ያውቃሉ ወይስ ለእርሶ አዲስ ነገር ነው? ከታች ባለው የኮመንት መስጫ ላይ ይገቡ። አሁን ወደ ሁለተኛው እንሂድ።
ሁለተኛው የአብሽ ተጨማሪ የጤና ጥቅሞች። ከልብና ደም ዝውውር ጥቅሞቹ በተጨማሪ ይህ የመድኃኒት ተክል ከሚታየው በላይ ብዙ ጥቅም አለው። ለምሳሌ የደም ግሉኮስ ቁጥጥር። አንዳንድ ጥናቶችና ግኝቶች እንደሚያሳዩት የስኳር በሽታ ያለባቸው ሰዎች የአብሽ ዘሮችን ቢመገቡ የደም ግሉኮስ መጠናቸውን በተሻለ ሁኔታ መቆጣጠር ይችላሉ። ቅድመ ስኳር ህመም ወይም ፕሪዲያቤቲክስ ያለባቸው ሰዎች በዚህ ምክንያት ሙሉ ለሙሉ ወደ ስኳር ህመም በሽታ ከመግባት ሊጠበቁ ይችላሉ። በኒውትሪሽን ጆርናል ላይ የታተመ ቀደም ሲል የተደረጉ ጥናቶች በትንታኔ በሚያሳየው የአብሽ ዘሮችን መመገብ ካርቦሃይድሬትንና ስኳርን የሚመጥበትን ፍጥነት ከመቀነስ ጋር ተያያዥነት አለው። ይህን በማድረግ የደም ግሉኮስ መጠንን ለመቆጣጠር ተችሏል። ይሁን እንጂ ግኝቶቹ በጣም ወጥነት የሌላቸውና የምርምሩ ጥናት በአጠቃላይ ጉድለት ነበረበት። ነገር ግን ከ3 ዓመታት በላይ በተደረገ ጥናት በጆርናል ኦፍ ዲያቤቲክስ ኤንድ ሜታቦሊክ ዲስኦርደርስ የታተመ ጥናት ግኝት እንደሚያሳየው አብሽ የቅድመ ስኳር ህመም ወይም ፕሪዲያቤቲክስ እድገትን ሊያዘገይ ይችላል። 140 ቅድመ ስኳር ህመም ያለባቸውን ግለሰቦች ያሳተፈው ይህ ጥናት በየቀኑ 1000 ሚሊግራም የአብሽ ማሟያ ወይም ሰፕሊመንት የተሰጣቸው ሰዎች ምንም ንጥረ ነገር ከሌለው ኪኒን ከተሰጣቸው ሰዎች ይልቅ አይነት 2 የስኳር በሽታ ታይፕ 2 ዳያቤቲክስ የመያዝ ዕድላቸውን በ400% ያነሰ ሆኖ ተገኝቷል። ሌላው አስደናቂ ጥቅሙ ደግሞ ላንቺ ነው። የወር አበባ ቁርጠት። አብሽ እንደ ዳይኦስጄኒን እና አይሶፍላቮንስ ያሉ የኤስትሮጂን አይነት ባህሪ ያላቸው በርካታ ውህዶችን ይዘው እነዚህ ባህሪያት ከወር አበባ ጋር ተያይዘው የሚመጡ እንደ ምቾት ማጣት እና ቁርጠት ያሉ የፒኤምኤስ ምልክቶችን ለመቀነስ ይረዳል። እነዚህ ውህዶች እንደ ትኩሳት፣ የባህሪ መለዋወጥ ያሉ የማረጥ ምልክቶችንም ለመቀነስ ጠቃሚ ናቸው። አንድ ሴት የወር አበባ ማየት ሲጀምር በእርግዝና ወቅትና ጡት በማጥባት ጊዜ የብረት እጥረት አይረን ዲፊሸንሲ የመጋለጥ ዕድሏ ከፍተኛ ነው። እንደ አብሽ እና ሌሎች አረንጓዴ ቅጠላማ አትክልቶች ያሉ ምግቦችን በመመገብ ጥሩ መጠን ያለው ብረት ማግኘት ስለምትችል በአመጋገቧ ውስጥ ማካተት ይኖርባታል። ነገር ግን ሰውነት ብረትን የመምጠጥ አቅሙን ከፍ ለማድረግ ዝግጅቱ ቲማቲም ወይም ድንችን ማካተት አለበት። ሌላው የወንድ የወሲብ ፍላጎት ወይም ሜንስ ሊቢዶ በአብሽ ውስጥ የሚገኙት ፍሮስታኖሊክ ሳፖኒንስ በመባል የሚታወቁት ውህዶች የወንድ ሆርሞን የሆነውን የቴስቴስትሮን ምርት በከፍተኛ ሁኔታ ለማነቃቃት እንደሚረዱ መረጃዎች ያሳያሉ። ይህ በተለምዶ ዝቅተኛ የቴስቴስትሮን መጠን ያላቸውን በዕድሜ የገፉ ወንዶችን የወሲብ ፍላጎት ሊያሻሽል እንደሚችል ያምናሉ። ዕለታዊ የአብሽ ማሟያ ሰፕሊመንት መውሰድ የወሲብ መነቃቃትንና እርካታን ጨምሮ የተወሰነ የወሲብ ፍላጎት ገጽታዎችን የሚያሻሽል ይመስላል። ሆኖም እንደ ኤሮፓውያን አቆጣጠር በ2011 ላይ ከፍተኛ ተጽዕኖ አላሳደረም። እንደ ኤሮፓውያን አቆጣጠር በ2015 የታተመ ጥናት በየቀኑ 300 ሚሊግራም የአብሽ ማሟያ የተሰጣቸው ወንዶች በቴስቴስትሮን መጠናቸው ላይ ተጨማሪ ጭማሪ አሳይተዋል። ነገር ግን ለ8 ሳምንታት በቆየው የሙከራው መጨረሻ ላይ በአብሽ ቡድንና በፕላሴቦ ቡድን ውስጥ ያለው መጠን ተመሳሳይ ሆኖ ነበር። ማጠቃለያና ማሳሰቢያ። ለብዙ መቶ ዓመታት አብሽ ከተዛባ የደም ስኳር መጠን እና እስከ ዝቅተኛ ቴስቴስትሮን መጠን ድረስ ያሉ ችግሮችን ለማከም ጥቅም ላይ ውሏል። አብሽ ለማንኛውም በሽታ ፈውስ አይደለም። ምንም እንኳን ለጤናው ጥሩ ቢሆንም ሊከሰቱ የሚችሉ ችግሮችን በተቻለ ፍጥነት ለመቀነስ የሕክምና ባለሙያ ሁሉንም ምልክቶች ማየት አለ። የአብሽ ማሟያዎችን መውሰድ ከመጀመራችሁ በፊት ወይም በአመጋገባችሁ ውስጥ በብዛት ከመጨመራችሁ በፊት በተለይ ስር የሰደደ የጤና እክል ያለባችሁ ወይም የምታጠቡ እናቶች ከሕክምና ባለሙያ ጋር መማከር አለባችሁ። የዛሬው ድንቅ ቪዲዮ ይህንን ይመስላል። አብሽን በማያውቁት ልክ ለራስዎ እንዲሞክሩት እንዳበረታታዎቹ ተስፋ አደርጋለሁ። አብሽን ለመጠቀም ምርጡ መንገድ ምንድን ነው ብላችሁ ታስባላችሁ? እንዲሁም ከሱ ምን አይነት ጥቅምን ትፈልጋላችሁ? ከታች ባሉት የኮመንት መስጫ ውስጥ ያሳውቁ። እስካሁን ቤተ ጤናን ሰብስክራይብ ካላደረጉ ሰብስክራይብ ያደርጉና የቅርብ ጊዜ ይዘቶቻችን እንዲደርሳችሁ የማሳወቂያ ቁልፉን መንካት እንዳትረሱ። ስለ ጤናውና ስለ አመጋገቡ ማውራት ከፈለጉ እዚሁ ቤተ ጤና ላይ እንወያይ። አመሰግናለሁ።